አለይሰ አይደለምን አሉ በተጠየቁ ጊዜ በነቢ ስ ላ ስለም ናቅሰቱ አቅል ያሉበት የአይምሮ መርሳትን ብለው ያን ቃል ባነሱ ጊዜ ማለት ነው። ለምን ይሄ ሊሆን ቻለ ሲሏቸው ጊዜ አለይሰ ሸሃደት ረጁል ሸሃደት እምራአተይኒ የአንድ ወንድ ምስክር ልክ እንደ ሁለት ሴት ምስክር አይደለን ብለው ነቢ ስ ላ ስለም ተናገሩ አይደለ ሐዲሱ ላይ። አሁን ይሄንን ታዲያ ምን አደረጉ እነዚህ ልጆች? ይሄንን ለትችት የሚያነሱ የክርስቲያን ሰባኪዎች ሴት ልጅ በምስክር ጊዜ ብለው ይናገሯቸዋል። በየትኛው ያን ጊዜ አንድ ወንድ አንድ ሴት እኩል ነው። ታዲያ በምን ምስክር ጊዜ ብቻ ነው? በአንዲት የምስክር ጊዜ ብቻ ነው። በምን ገንዘብ ተበዳድረው ሰዎች አንዱ ሌላውን በሚያበድር ጊዜ በሚደረግ የምስክር ስርዓት ነው። የዛን ጊዜ ብቻ ነው። ምክንያቱም ያንም ለምን እንደሆነም ነቢ ሰለላሁ ዐለይሂ ወሰለም የአንድ ወንድ ምስክር የሁለት ሴት ምስክር ይሁን ያሉበት ምክንያት በመርሳታቸው ምክንያት እንደሆነ እንጂ የአይምሮ ጉድለት እንዳልሆነ አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ ተናግሯል። ስለዚህ ሐዲሱ ላይ ናቅሰቱ አቅል ሲሉ ጊዜ በአይምሮች በመርሳታቸው ምክንያት እንደሆነ እየተናገሩ ያለው ኑ ላሳያችሁ። ለምን የአንድ ወንድ ምስክር የሁለት ሴት ምስክር ይሁን ተባለ የሚለውን ያ ሐዲስ ቀጥታ ወደ ቁርአኑ ያመራናል። ቁርአኑ ደግሞ ምክንያቱ ምን እንደሆነ ይገልጽላችኋል። የኔን ምክንያት ሳይሆን የማንንም ሸኽ ምክንያት ሳይሆን የቁርአንን የአላህ ስብሐነ ወተዓላ ምክንያት ይሄንን ያደረገበትን ነው እንመልከት። ቁርአን ላይ ላሳያችሁ ነው። ሁለተኛው ምዕራፍ ላይ ይገኛል። ሴቶች የአንድ ሴት ምስክር የአንድ ወንድ ምስክር የሁለት ሴት ምስክር ነው ተብሎ የተገለጸበት ምክንያቱን ላሳያችሁ ነው። ተመልከቱ ክርስቲያኖች፣ ኑ ተመልከቱ። ቁርአን ላይ ላሳያችሁ ነው። ያውና ላሳያችሁ ናቅሰቱ አቅል የተባለበት ምክንያት ያውና ይታያችኋል። በብድር ጊዜ ነው። እናንተ ያመናችሁ ሆይ እስከ ተወሰነ ጊዜ ድረስ በዕዳ በተዋላችሁ ጊዜ ጻፉት አለ። ብድር ስትበዳደሩ ጻፉ እያለ ነው አላህ። ጸሐፊ አንዱ ሌላውን እንዳይክድ በኋላ ማለት ነው። ጸሐፊም በመካከላችሁ በትክክል ይጻፍ። ጸሐፊም አላህ እንዳሳውቀው መጻፍን እምቢ ብል ይጻፍም አለ። ያም በእርሱ ላይ ዕዳው ያለበት ሰው በቃሉ ያስጽፍ። አላህንም ጌታውን ይፍራ፣ ከእርሱ ካለበት ዕዳ ምንም አያጉድል። ያም በእርሱ ላይ ዕዳው ያለበት ቂል ወይንም ደካማ ያ ማለት ሞኝ ሰው ቢሆን ይወጣቸዋል፣ ወይንም ደካማ ሰው ቢሆን ወይንም በቃሉ ማስጻፍን የማይችል ሰው ቢሆን ዋቢው በትክክል ይጻፍለት። ዋቢው የተባለው ወኪሉ ማለት ነው። የእሱ የሰውየው ውክልና የሚወስድለት የቤተሰቡ ክፍል እርሱ በትክክል ይጻፍለት። አሁን በደንብ ተመልከቱ፣ አዳምጡ። ከወንዶቻችሁ ሁለትን ምስክሮች አስመስክሩ አለ። በደንብ ተከታተለዋል። ለምን ሴት እዛ ቦታ ላይ አንድ ወንድ የሁለት ሴት ያክል ነው የተባለበት ምክንያት በአይምሮ ምናምን ሳይሆን ነው። ተመልከቱ። ከወንዶቻችሁ ሁለትን ምስክሮች ያስመስክሩ አለ። ሁለትም ወንዶች ባይሆኑ ከምስክሮቻችሁ ሲሆኑ ከምትወዷቸው የሆኑ አንድ ወንድና አንደኛዋ እንዳትረሳ ይታያቸዋል። ከወንዶቻችሁ ሁለት ወንዶች ባይሆኑ አለ ከምስክሮች ሲሆኑ ከምትወዷቸው የሆኑን አንድ ወንድና የአንደኛዋ ስትረሳ አንደኛይቱ ሌላዋን ታስታውሳት ዘንድ ሁለት ሴቶች ይመስክሩ አለ። አሁን ገባችሁ? ሁለት ሴቶች የሆኑ የተባለበት ምክንያት አንደኛዋ ስትረሳ ሌላኛይቱ እንድታስታውሳት አለ። ያ ሰላም። ስለዚህ መርሳት እንጂ ሐዲሱ ላይ እየተነገረ ያለው የአይምሮ ጉድለት ስላላቸው አይደለም። አንደኛዋ ብትረሳ ሌላኛዋን እንድታስታውሳት። ስለዚህ ነቅስ የሚለው እዚያ ቦታ ላይ ኒስያን መርሳት እንጂ ጉድለት ወይንም ማነስ የሚለው ነገር አይደለም ማለት ነው። ገብቶሻል? ይሄ ነው። ስለዚህ ሁለት ሴቶች የሆኑ የተባለበት ምክንያት አንደኛዋ ስትረሳ ሌላኛዋ እንድታስታውሳት ነው ብሎ አላህ ስብሐነሁ ወተዓላ ለቃሉ ላይ አስቀምጦታል ማለት ነው። የማንም ትርጓሜ ሳይሆን ይሄ የአምላካችን የአላህ ስብሐነሁ ወተዓላ ንግግር ነው። ተረዳችሁ? እሺ፣ ሌላኛው ጥያቄ ምን ነበር? ሌላኛው ደግሞ ቁርአን በወረደ ጊዜ ያኔ ነብያችሁ እየነገራቸው የዛፉ ሰሃቦች ያኔ አይዋ እንደዛ ነው። ቁርአንን የጽፎ የነበሩ ሰሃቦች ከእስልምና ወጥተዋል ይሏቸዋል። ህዝብ አንደኛ ቁርአንን የጻፉ ሰሃቦች በጣም በርካቶች ናቸው። ከእስልምና
ነው ይቅርታ፣ ይሄ መጽሐፍ የሚባለው ነገር ለማንኛውም ሰው ቢሰልም ይጽፋል። በዚያን ጊዜ ሁለት ሰዎች ነበሩ። አንደኛው አብደላህ ብኑ አቢ አሰራህ ይባላል። ይሄ ሰውዬ ነበር እስልምናን ተቀበልኩ አለ። ቁርአንን ይጽፍ ነበር ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ። ሌላም በርካቶች አሉ። ልብ በሉ። አብደላህ ብኑ መስዑድ አለ። እነዚህ ታላላቅ ሰሃቦች በእምነታቸው ጸንተው የሞቱ ናቸው። እና አብደላህ እነ ኡበይ ብን ከዕብ እና አቡ ሁረይራ እና ይሰማ ልጆች ወይስ ይቆራረጣል? ይሰማላ። እና አብደላህ ብን አባስ እና አቡ ሙሳ አልአሽዓሪ እነዚህ ሁሉ እንዳለ ቁርአንን ከነቢ ሰለላሁ ዐለይሂ ወሰለም ሰምተው ሲጽፉ የነበሩ እስካሁን ድረስ ያስተላለፉልን ናቸው። ያ ነው። እሺ ሁለት ሰዎች ናቸው ከእስልምና ወጥተው የነበሩ የሚባለው። አንደኛው ክርስቲያን የነበረ ልጅ ነው። መጣና ሰለምኩኝ አለ። የመጀመሪያ ነው የጀመርኩላቸው፣ ልቀጥልላቸው። አብደላህ ብን አቢ ሰራህ ነበር። እርሱ ከእስልምና ወጥቻለሁ አለ። እንደገና ተጸጽቶ ተመለሰ። ይህ ሰው ወደ እስልምናው ተመልሷል። ቦታቸዋል። በርካታ ዛሬ ላይ የሚገኙ አፍሪካውያን ሀገራቶችን የከፈታቸው እርሱ ነው። እነ ቱኒዚያ፣ እነ አልጄሪያ፣ እነ ሞሮኮ ምናምን በእርሱ እጅ ነው ድል የተደረጉት እና የሙስሊም ሀገር የሆኑት። ከዚያ በኋላ ሰልሞ ማለት ነው። ሁለተኛው ማን ነው? አንድ ክርስቲያን ልጅ ነው። እርሱ መጣና ሰልም ያለሁኝ አለ። ከዚያ ሰልሞ ከቁርአን ምዕራፍ ስንት ምዕራፍ ነው ያለው? ቁርአን ስንት ሱራዎች አሉ? 114 ምዕራፎች አሉ። ይሄ ክርስቲያን ልጅ ወደ ክርስትና ተመልሷል የተባለው ልጅ ስንት ምዕራፍ ነው የጻፈው? ልጆች ስንት ምዕራፍ ነው የተማረውና የጻፈው? እስኪ መልሱ። ማን ነው ይመልስ? ሁለት ናት። ሁለት ምዕራፍ ነው። ግን ምንድነው ሲነግሯቸው ለእነዚህ ልጆች ሰባኪዎቻቸው? ቁርአንን የጻፈው ሰው ወደ ክርስትና ተመልሷል ነው የሚሏቸው። ከ114ቱ ምዕራፍ 2 ምዕራፍ ነው የጻፈው እያልኳቸው ነው ልጆች። 2 ምዕራፍ በቀራንና ለዕምራንን ካለ የቅረአሉ ሐዲስ ላይ ማለት ነው። በአልበቀራ ወለዕምራን ከ114ቱ ምዕራፍ 2 ምዕራፍ ብቻ ይማር ነበር። እሷንም ጽፎ ነበር። እንደውም ጽፏል ላይ ነው እዛም ላይ ራሱ እንደው ይማር ነበር ነው። ወካነ የክቱብ ያ ሰውዬ ይጽፍ ነበር ቁርአንን። ከዚያ በኋላ ከእስልምና ተመልሻለሁኝ አለ። ከእስልምና ተመልሻለሁ አለ። ከዚያ በዚያ ሰውዬ ላይ ምን ሆነ የሚለውን ታሪኩን በደንብ ተከታተሉ። ምን ያክል አላህ ሱብሓነሁ ወተዓላ ቅጣት እንደቀጣው። የቀጣው ከእስልምና መመለሱ እንዳይመስላችሁ። ይህ ሰውዬ ከእስልምና ተመልሻለሁ አለና ወደ ክርስቲያኖች ጋር ሄደ። ከዛም ሄዶ ምን አላቸው ለክርስቲያን ሰዎች? ሙሐመድ እኔ ያላልኩትን እኔ ነኝ የምጽፍለት አላቸው። እኔ ያላልኩትንም ማን ነው እሱ ያላለኝም እጽፍለት ነበር አለ። አያችሁ አይደል? እሱ ያላለኝም ብዙም እጽፍለት ነገር ነበር አለ። ወካነ አላሁ ዓሊመን ሐኪማ ወካነ አላሁ ዓሊመን ሐኪማ እያለ ጻፍልኛል። ወካነ አላሁ ዓሊመን ሐሊማ ብዬ ጽፍለታለሁ። እሺ ሁለት ቢሆንስ ግን ትቀደጃለሽ? ና ግባና እነሱ በለኝ ልኬልሃለሁ። ና ላኩለትና በዚህ ላይ ምን ያክል ሲዋሽባቸውና ሲቀጥፉባቸው እንደሆነ ዲያቆኖቻቸው ወላሂ ለዚህ ያሳያቸዋለሁ። ቁርአንን የጻፉት ሰዎች ተመልሰዋል ይሏቸዋል። ተመልከቱ፣ አንድ የተመለሰ የለም። አንደኛው ተመልሶ ነበር፣ ወዲያው ወደ እስልምናው ተመለሰ፣ ተውበት አድርጉ። ሁለተኛው ደግሞ ምንድን ነው? ይሄ ስለ ክርስቲያኑ ነው አሁን የምነግራችሁ። ወደ ክርስትና ተመልሻለሁኝ ያለው ቁርአንን የጻፈው እርሱ ነው ይሏቸዋል። ግን 2 ምዕራፍ ነው የጻፈው። ልብ በሉ። አንድ ትልቁ ውሸት ፈረሰ። ምንድን ነው? ቁርአንን የጻፈው ላወፍ ከ114ቱ የቁርአን ምዕራፎች 2 ምዕራፍ እንደሆነች ነው ላሳያችሁ። ምን ያክል እንደሚዋሹባችሁ፣ ምን ያክል እንደሚቀጥፉባቸው እኔ ማስረጃ ነው ማሳያችሁ። የገባ ክርስቲያን አለ ገስት ላይ ሰው አይታየኝ እያዋሻህ ነው የሚል ክርስቲያን ካለ መግባት ይችላል። እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ለማስረጃ አልናገርምና። ዳሩ ግን ትምህርቴስ ከመጽሐፍ ቅዱሳቸውም ሆነ ከመጽሐፍ ስናገር በእውነት ነው። ኦኬ የገባ አሁን የጻፍከው ክርስቲያን ገብተሃል? አንዴ አለ ከሌለ በቃ ላስረዳችሁ፣ ከሌለ ላስረዳችሁ። እሺ ልጨርስላችሁ። ከዚያ ሰውዬ ምን አለ? ሙሐመድ ያላለኝን እኔ ጽፍለት ነበር ብሎ ተናገረ። ይሄ ቅጣት አላህ ሱብሓነሁ ወተዓላ እንዴት አይቀጡ ቅጣት እንደሚቀጣ ተመልከቱ። ይሄን ቃል በተናገረ ጊዜ ወዲያው ያ ሰውዬ ተከሰተ። ታይፒንግ ቤት ተናሳ። ኮሜንት ላይ ታይፕ እያደረክ ነበር። ታይፕ
የተናሳው ታይፒንግ ሄሎ የተናሳው እሺ በቃ ለመማር ነው የገባ ይማር። ከዚያ በኋላ ያ ሰው እኔ ሙሐመድ ያላለኝን እጽፍለት ነበር እያለ ይናገራል። ወዲያውም አላህ ስብሐነሁ ወተዓላ በመካከላቸው ይህን ቃል እየተናገረ እያለ ቀሰፈው። ወዲያው ሞተ። ይሄ ነገር እየተናገረ ወዲያው ሞተ። ከዚያ በኋላ ቀበሩት ክርስቲያኖች። ከቀበሩት በኋላ ምን አሉ? ልክ በማለዳ በጠዋት ሲመጡ ጊዜ ምድር ተፍተው አገኙ። አስክሬኑ ወጥቷል። በቃ ከዚያ ምን ያሉ ክርስቲያኖች ሙሐመድ እና ተከታዮቹ ከእነርሱ ትቷቸው ሸሽቷቸው ስለመጣ ወደ ክርስትናው ስለተመለሰ ቀብሩን ቆፍረው አውጥተውት ነው ብለው ተቀደዱ፣ ዋሹ። የቀደዳ ማለት ይሄ ነው። ከዚያም በተናገሩ ጊዜ ከዛ ራቅ አድርገው ሌላ ቦታ ከዚያ ከመጀመሪያው ወደ ውስጥ በጣም አስምጠው ቆፍረው ቀበሩት እና ሄዱ። አሁንም በሚነጋው በማለዳ በሚመጡ ጊዜ ምድር ተፍተው አገኙ። አሁንም ምን አሉ ክርስቲያኖች? ሙሐመድና ተከታዮቹ መጥተው ቆፍረውት ይህንን አውጥተውት ነው ብለው ተናገሩ። ሀዛ ፊዕሉ ሙሐመድን ወአስሓቢሃ። ከዛ እንደገና ምን ሆነ? እንደገና በሶስተኛ ሄደው ከሁለቶቹ ከመጀመሪያው ይበልጥ ቆፍረው መጡ። አሁንም ቀበሩት እዛ። በሶስተኛ አሁን ሲመጡ በአራተኛው ቀን በማለዳ ሲመጡ በጠዋት አሁንም ምድር ተፍተው አገኘው። ፈዓሊሙ አነሁ ለይሰ ሚን ፊዕሊ ናስ። ሐዲሱ ላይ ቃል በቃል ምን ይላል? ይሄ ከሰው እንዳልሆነ ከአምላክ የመጣ ቅጣትም እንደሆነ አወቁ፣ ተረዱ ይላል። ያሰላም አላህ እዚያው ይችን ሲሰጠው ተመለከቱ እነዚያ ሰዎች እና ይሄን ይመስላል። ይሄ ወደ እስልምና ተመልሷል የተባለው ይሄ ሰውዬ እኛ ቁርአንን ጽፏል የሚሏቸው ውሸት ነው። ከቁርአን 2 ምዕራፍ ነው የጻፈው። ሌላው ነገር በአላህና በመልእክተኛው በነብዩ ሰለላሁ ዐለይሂ ወሰለም ላይ በመቅጠፉና በመዋሸቱ ወዲያው ተቀስፏል። ይሄንን አይተዋል ክርስቲያኖች እዚያው። ይሄን ይመስላል። እሺ ብሮክን ሰላም፣ እንዴት ነህ? ብሮክን ሀርት ሰላም ነው፣ እንዴት ነሽ? እሺ እስልምና ነው ካልፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ የተከተልሽ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይሰረይለታል፣ ይማርለታል። አላህ ይህን ቃል በቃል በቁርአን ላይ ሲናገር ይላል ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች ካለፉ ክህደታቸው ከተቆጠቡ ያለፈ ኃጢአታቸው እንደሚማርላቸው ነገራቸው ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይህን ሲናገሩ አልኢስላም ይጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል። አንድ ሰው በመስለሙ ምን ጸጋ ያገኛል በቀጣዩ ዓለም ወደሚለው ስንመጣ ጊዜ በቀጣዩ ዓለም የዘላለማዊ ሕይወትን እና ገነትን እንደሚወርስ ቃል ተገብቶለታል። አምላክ አላህ ይህን ራሱ ነው ቃል የገባው። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወ ልዐዚዙ ልሐኪም ይላል። እነዚያ በእኔ ያምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ አላህ ቃል ነው፣ ቃሌም እውነት ነው፣ እኔ አሸናፊና ጥበበኛ አምላካቸው ነኝ እያለ ይናገራል። ስለዚህ ይህን ይመስላል። ሙስሊም ጓደኞች በአቅራቢያሽ በአካል የምታገኛቸው ካሉ ስለ ሶላት አሰጋገድ እነሱ ያስተምሩሻል። ሶላት መስገድን ትጀምሪያለሽ። ሶላት ሁለተኛው የእስልምና ሃይማኖት ትእዛዝ ነው። እዚህ ላመን ነውና ለመሰክርነት ለአንድ አምላክ ብቻ ነው መስገደው። ከእርሱ ውጭ ለሌላ አካል መስገድ አይቻልም። አንደኛ እሱ ነው። ሌላኛው ነገር አሁን ያለንበት የረመዳን ጾም ነው። ጾም በእስልምና ሃይማኖት አራተኛውን ደረጃ ይይዛል። አራተኛው ትእዛዝ ነው። ጾምን እንጾማለን ማለት ነው። እስላማዊ ትምህርቶችን ከዚህ በኋላ በመከታተል አላህ ያዘዘሽን በመፈጸም የከለከለሽን በመራቅ የእስላምን ህይወት ትኖሪያለሽ ማለት ነው። ይህን ይመስላል። እህቴ አድሚኖች ካላችሁ በውስጥ አገኛትና ስለ ሶላት አሰጋገድ የምትማርበትን ግሩፕ አስገባት። ስምሽ ማን ነበር? ሰናይት። ሰናይት። እሺ መቀየር ከፈለግሽ መብትሽ ነው። መቀየር ካልፈለግሽም ስሟ ችግር የለበትም።
መቀየር የምትፈልጊ ከሆነ ደስ ያለሽን ስም አንቺ መቀየር ትችላለሽ፣ ወይንም እኛ እንሰጥሻለን። እሺ በቃ ችግር የለም። እሺ ታይፒንግ ሚዩትን አንሳው። ታይፒንግ ሚዩትን አንሳው። እንዴ ወረድክሳ? ወይንም እግረ ሰባራ አለ፣ ወይንም እጀ ሰባራ፣ ወይንም ጎባጣ፣ ወይንም ድንክ አጭር ማለት ነው። አጭሮች እርኩስ ናቸው፣ እርኩሶች ናቸው ይላል እግዚአብሔር መጨረሻ ላይ ጉርታ ያላቸው አጭር አድርጎ ራሱ ፈጥሮ እንደገና መልሰው እርኩሶች ናቸው እነዚህ ቤተ መቅደሴ እንዳይቀርቡ ይላል። እንግዲህ አጫጭር ክርስቲያኖች ካላችሁ ይህን እራቁ፣ ገለል በሉ ከዚህ። ወይንም ጎባጣ አለ እግዚአብሔር፣ ወይንም ድንክ አለ አጭር፣ ወይንም አይነ መጭማጫ አሉ። አሁን ቻይናዎች ይሄን አይተው እንዴት ክርስቲያን ይሆናሉ? ቻይናዎች አይተው ይህን እንዴት ይህን ክርስቲያን እርኩስ ነው ይሄ አይነ መጭማጫ እያለ ነው እግዚአብሔር። ወይንም እከካም አለ እግዚአብሔር፣ ወይንም ቋቁቻም አለ፣ ወይንም ጃንደረባ ነውረኛ ነው ይሄ ሁሉ አለ። ነውረኛ ሁሉ አይቅረብ። ያው ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ። አሁን ጥያቄው በዚህ ነውር ላይ ራሳቸው ራሱ አይደል የፈጠራቸው ነው። ከራሳቸው አምጥተውት ቢሆን ይሄን ነውር እሺ ችግር የለውም። ነገር ግን ራሱ አጭር አድርጎ ፈጥሮ ነውረኞች ናቸው ይላቸዋል እግዚአብሔር። ተመልከቱ፣ አያችሁ፣ ነውረኛ ነው አለ መጨረሻ ላይ። ይሄ ነውረኛ ነው፣ በቃ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። አሁን ደግሞ እርኩሶች ሌላቸው ነው። ተመልከት፣ የቅዱስና የቅዱስ ቅዱሳንን የአምላኩን እንጀራ ይብላ፣ ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ። ያሰላ መቅደሶችን ያረክሳሉ እነዚህ አለ፣ ነውረኛ ናቸው እነዚህ አለ። ለምን? አጭሮችን ማለት ነው። አጭሮች የተወቀሳቸውት እዚህ ጋር ነው እንጂ በቁርአን ላይ አይደለም። አጭር ስለሆንክ ረጅም ስለሆንክ አላህ ስብሐነሁ ወተዓላ በዚህ አይመዝንህም። አብሽር እንዳፈራ አብደላህ ብኑ አባስ አብደላህ ብኑ መስዑድ ሰሓባው ቀጫጫ ነበረች ሰውነቱ። ከዕለታት አንድ ቀን ኃይለኛ አውሎ ንፋስ መጣና በሰሃቦች መካከል ቆሞ ሳለ ወዘወዘው ንፋስ። እንዲሁ ምን አደረገው? ሰሃቦች ሁላቸውም ከት ብለው ሳቁበት። ነቢያችን ሰለላሁ ዐለይሂ ወሰለም ግን አልሳቁም፣ እንዳውም ገሰጿቸው። ንፋስ ስላንደቃደቀው ሰውነቱን ደቃቃ ስለሆነ ሳቃችሁበት አይደል አሏቸው። ነገር ግን የዚህ ሰው እግር ነገ የትንሣኤ ቀን እንዳው ቢመዘን ይህን የምታዩትን የኡሁድን ተራራ ይበልጥ ይመዝናል አሉለት። ያሰላም ከጎናቸው ይቆሙ ነበር ተክለ ሰውነታቸው የተጎዱ ሰዎች አጽናኝ ነበሩ። ነቢ ሰለላሁ ዐለይሂ ወሰለም ማየት የተሳነውን አካል ነቢያችን ሰለላሁ ዐለይሂ ወሰለም አብደላህ ብን ኡሚ መክቱምን እና አንተ የዚህ የቤተ መቅደስ ኃላፊና መሪ ነህ ብለው ሽመውታል። አዛን አድራጊያቸው እውር ነበር፣ ማየት የተሳነውን ሰው ነበር። ልክ እንዲሁ ጥቁርና ባሪያ የተናቀውን ሰው ቢላልን ኢትዮጵያዊውን ሀበሻዊውን እና አንተ የዚህ የቤተ መቅደስ አንተም ኃላፊ ነህ ብለው ረሱል ሽመውታል። አያቸው አይደለም? ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሙሩ ቢላልን ፈልዩአዝን ቢናሲ ፈኢነሁ አንዳ ሶውተን አሉ። ያን ሀበሻዊ ኢትዮጵያዊውን ቢላልን ለሰዎች በቤተ መቅደስ ላይ በመስጅድ ላይ አዛን ያወጣ ዘንድ እዘዙት፣ እርሱ ከሁላቸውም በላይ በላጭ ነው፣ ያማረ ነው፣ ድምፁ የተዋበ ነው ብለው በፊት ለፊታቸው እነዚያን አረቦች ሁሉ አደነቁት እርሱን። አያችሁ፣ ይሄ ነው አብደላህ ብን ኡሚ መክቱም ማየት የተሳነው ሰው ነው። ግን እዚህ ጋር እንደ መጽሐፍ ቅዱስ ቢሆን ኖሮ እና አብደላህ ብን መክቱም ቦታ አይኖራቸውም። እንዳውም ምርኩሶች ተብለው ነበር። ኢስላም መጥቶ ግን ከፍ አደረጋቸው። በአይናቸው ምክንያት አትገለሉም እና አንተ የቤተ መቅደስ ኃላፊ ነህ አሉት ነቢ ሰለላሁ ዐለይሂ ወሰለም። ያንንም ጥቁር ሀበሻዊ የተናቀውን ባሪያ ተደርጎ የተጣለውን ነቢ ሰለላሁ ዐለይሂ ወሰለም ከፍ አደረጉት። አንተ ደግሞ የቤተ መቅደሱ ዋና አዛን አውጪ ነህ ብለው አደረጉት። هذا هو الإسلام። ይህ ነው ኢስላም። ሰዎችን በዘራቸው፣ በከለራቸው፣ በቀለማቸው አይለያቸውም። አጭር ስለሆንክ ረጅም ስለሆንክ አይለይህም። ይሄ ነው ታቻል። ነቢያችን ሰለላሁ ዐለይሂ ወሰለም የህይወታቸው መጨረሻ ላይ ከተናዘዟቸው ንዛዜዎች መካከል አንዱ ልንገራችሁና ልውጣ። ቃል ነቢዩ ሰለላሁ ዐለይሂ ወሰለም አዩሃ ናስ እስመዑ ሚኒ አሉ። ሰዎች ሆይ ከእኔ ልነግራችሁ ነው ስሙ አሉ። አላ ኢነ ረበኩም ዋሒድ ወኢነ አባኩም ዋሒድ አላ ላ ፈضለ ሊዓረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ አሉ። አዋጅ ሰዎች ሆይ ከእኔ ስሙ ልነግራችሁ ነው አሉ። በደንብ ስሙ። ሰዎች ሆይ በካለ አላህ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም ሰዎች ሆይ ካሉ ለአማኙም ለከሃዲውም ነው መልእክቱ። ልጆች ያ አዩሃ አለዚነ አመኑ ካለ ግን እናንተ ያመናችሁ ካለ ግን አማኞችን ብቻ ነው የሚመለከተው። ያ መልእክት ከሃዲያኖችን አይመለከትም። አሁን የሚናገሩት ንግግር ነቢ ሰለላሁ ዐለይሂ ወሰለም ስለ አማኙም ስለ ከሃዲውም ነው ማለት ነው። ልብ በሉ። ሰዎች ሆይ አሉ። አላ ኢነ ረበኩም ዋሒድ ብለው ጀመሩ።
አዋጅ አምላካችሁ አንድ ብቻ ነው እርሱም አላህ ነው አሉ። አዋጅ አሉ አሁንም ወኢነ አባኩም ዋሂድ አባታችሁ ደግሞ አንድ ነው እርሱም አዳም ነው አሉ። አምላካችሁ አንድ ነው አላህ ነው ካሉ በኋላ አባታችሁ ደግሞ አንድ ነው እርሱም አዳም ነው አሉ። አላ ላ ፈضل لعربي على عجمي አሉ። አሁን ዘርን ለምጣው ያጠፉት ነገራቸው ምን አሉ? አዋጅ አረቦች በሌላው ማህበረሰብ ላይ ምንም አይነት ብልጫ የላቸውም አሉ። ወላ لأعجمي على عربي ሌላው ማህበረሰብ ከአረቦች አይበልጥም አሉ። አያችሁ አሁን ደግሞ ከለርን እንደምጥማቱን ሊያጠፉት ነው። ምን አሉ? አላ ላ ፈضل لأحمر على أسود ولا لأسود على أحمر አዋጅ ቀዮች ከጥቁሮች አትበልጡም፣ አዋጅ ጥቁሮችም ከቀዮች አትበልጡም አሉ። የሰዎችን መበላለጫ ሚዛን ግን መጨረሻ ላይ ያስቀምጡ ነው። አሁን ደግሞ ምን አሉ? ኢላ ቢተቅዋ አሉ። ሰዎች መበላለጫ ሚዛን ጌታችሁ ለአምላካችሁ ባላችሁ ፍርሃት ብቻ ነው አሉ። ያሰላም ጥቁር ሆንክ፣ ቀይ ሆንክ፣ አረብ ሆንክ፣ ሌላ ሆንክ ምንም ይሄ ሚዛን አይደለም ከአላህ ዘንድ። ነቢያችን ሰለላሁ ዐለይሂ ወሰለም የሰዎች ሁሉ መበላለጫ ሚዛን ለጌታቸው ባላቸው ፍራቻ እንጂ በጥቁረታቸው በቅላታቸው አይደለም፣ አረብ በመሆናቸው ሌላ ዜጋ በመሆናቸው አይደለም አሉ። ከአምላክህ ፊት ከማንም በላይ ጸድቀህ የመገኘት እድል አለ። የትኛውም ተክለ ሰውነት ይሁን ጎባጣም ሁን፣ አፍንጫ ደፍጣጣም ሁን፣ አይነ በጭባጫ ሁን፣ አጭር ሁን፣ እውር ሁን፣ ጉዳዩ አይደለም አምላክ አላህ ሱብሓነሁ ወተዓላ ከዚህ እንዳውም እነዚህ አካሎች ምንዳ እንዳላቸው ታውቃላቸው። ይሄ አካለ ጎደሎ በመሆናቸው እርኩስ ተብሏል አይደል መጽሐፍ ቅዱስ ላይ። ነገር ግን አላህ ዘንድ በዚህ አደጋ በመድረሱ በእነርሱ ላይ ምንዳላቸው። ምንዳው ምንድን ነው ከተባለ ለእውር ሰዎች የተሰጠውን ምንዳ ልንገራችሁ፣ ቃል በቃል ላሳያችሁ። እውር በመሆኑ ሰውየው እርኩስ ተብሏል አይደል መጽሐፍ ቅዱስ ላይ። ቁርአን እንደ እስልምና ግን እውር ለሆኑ ሰዎች ምንዳቸው ገነት ነው ተብሎላቸዋል። አይደለም እርኩስ ሊላቸው ኢስላም ጭራሽ ይሄንን ጸጋ ስለተነጠቁ በምድራዊ ህይወታቸው ላይ በቀጣዩ ዓለም ገነትን ለውጭ ይሰጣቸዋል ብሎላቸዋል አላህ። ኑ ላሳያችሁ ለእውር ሰዎች የተዘጋጀው ምንዳ። ይሄንን ጸጋ ስላልተሰጡ በምድር ላይ በቀጣዩ ዓለም ላይ አላህ ሱብሓነሁ ወተዓላ ደግሞ ምን እንደሚክሳቸው የተቀመጠው ነው ላሳያቸው። አወጁ ጀና ጉግል በትክክል አንዴ ሚዩት አድርጎ አንድ ጊዜ ያውና ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሐዲስ አልቁድሲ ላይ አቡ ሁረይራ ነው ሐዲስን ያስተላልፈው። የቁሉ ላሁ ተዓላ ከሁሉ በላይ ከፍ ያለው አምላካችን አላህ እንዲህ አለ፣ ማ ሊዐብዲ አልሙእሚን ዒንዲ ያዕኒ ጀዛኡ ለአማኝ ባሪያዬ ከእኔ ዘንድ ያለው ምንዳ አለ ኢዛ ቀበድቱ ሶፊየሁ ያዕኒ ሚን አህሊ ዱንያ ثመ እሕተሰበሁ ኢላ ልጀና ከእርሱ ዘንድ ውድ የሆኑ ነገራቶችን በምድር ላይ አልነጥቀውም ወይንም አልቀማውም አለ። እነርሱም አይኖቹን ማለት ነው። ገነትን ለውጭ የሰጠሁት ቢሆን እንጂ ነቢያችን የሰጠሁት ቢሆን እንጂ ብሎ አላህ ሱብሓነሁ ወተዓላ ተናግሮለታል። ያውና ወደ አማርኛ ቀይረን እናሳያችሁ። ሁሉን ቻይ የሆነው ጎግል እግዚአብሔር ብለው ነው አላህን የሚተረጉመው። ተመልከቱ። ሁሉን ቻይ የሆነው አምላክ እንዲህ ይላል፣ ከዚህ ዓለም ሰዎች መካከል የሚወደውን ሰው ወስጄ በትዕግስት ቢታገሰው ከእኔ ምንም ዋጋ የለውም ገነት እንጂ። ያው ገነት የሚለውን አልተረጉመውም። አረበኛው ላይ ላሳያችሁ። ገነት ብሎ አስቀምጦታል። ገነትን ቢሆን እንጂ ኢለል ጀና የሚል ይታያቸዋል። የሚወደው ተብሎ የተገለጸው አይኖችን ለማለት ነው። ገነትን ለውጬ የሰጠሁት ቢሆን እንጂ ተብሎ ተገልጾለታል ማለት ነው። በዓለማዊ ችግሮችና ይላል ማብራሪያው ላይ የሚወዱትን ሰዎችና የቅርብ ጓዶችን በማጣት ትዕግስት እውነተኛች ሙስሊሞች ባህሪ ነው። እናም እግዚአብሔር በዚህ ቅዱስ ሐዲስ ውስጥ እግዚአብሔር መልእክተኛ ሰላም እና በረከት በእርሳቸው ላይ ይሁን አማኝ ባሪያ የቅርብ ሰው ጓደኛውን እንደ ልጅ ወይንም የሚወደውን ማንኛውንም ነገር ነፍስ ቢወስድበት ከልዑል ከእግዚአብሔር እያለ የተረጎማል ጋር ምንም አይነት ሽልማት ወይም ሽልማት እንደሌለ ለሁሉ ነገር ከዚያም በትዕግስት ይቋቋመው ከአላህ ሽልማቱ ተስፋ ማድረግ ከገነት በስተቀር ብሎ አስቀምጦታል። እዚህ ጋር ከተቻለ ነው። እዚህ አንድ ሰው ያንን ከተነጠቀ ገነትን ሊያገኝ እንደሚችል ኢዛ እብተለይቱ ዐብዲ ቢሐቢበተይሂ አንዴ ላሳያችሁ ሌላኛውን ሐዲስ። ያው እነዚህ ጋር ምን ይላሉ? ኢዛ እብተለይቱ ዐብዲ ቢሐቢበተይሂ ባሪያዬን ሁለቱን በሚወዳቸው ነገር ከፈተንኩት ይላል፣ አይኖቹን ማለት ነው። ፈሰበረ ከታገሰ ዐወድቱ ቢንሁሙል ጀና ገነትን ለእርሱ ለውጭ ሰጠዋለሁኝ ብሎ ተናግሮለታል። እዚህ ጋር እንመልከተው። አንድ ወደ አማርኛ ይቀይርላችሁ። ኢዛ ዐወድቱ ቢሐቢበተይሂ
ወደ አማርኛ ልቀይርላችሁ። ቆይ ሴሌክት አድርገው እዚህ ጋር እንግባ። እሺ ስለበዛበት አልተረጎመልን ነው። እስኪ እንቀንስለት። እስኪ አሁንስ እስኪ ወደ አማርኛ እናድርገው። እሺ ያውና አላህ ጀለ ወዐላ እንዲህ ብሏል፣ ባሪያዬን ከሁለቱ የሚወዳቸውን ነገሮች ወይንም አይኖቹ ይታያቸዋል። ባሪያዬ ሁለቱን ከሚወዳቸው ነገሮች ወይንም አይኖቹን በማጣት ብነካው እና ቢታገስ ጀነትን እከፍለዋለሁ። አይኖቹን ያጣ ሰው በምድር ላይ ምንዳው ገነት እንደሆነ ተቀምጦለታል በኢስላም። አያቸው አይደል? ጥቁር ሴት የገነት እንደሆነ ደግሞ እዚሁ ላይ ላሳያቸው። እዚያው ሐዲስ ላይ ጥቁር ሰው የገሃነም ነው ሲሏቸው ነበር አይደለ? ያው ጥቁር የሆነችን ሴት ነብዩ ሰለላሁ ዐለይሂ ወሰለም የገነት እንደሆነች መስክረውላታል። በጣ ኢብኑ አቢ ረባህ ረዲየላሁ ዐንሁ እንዳስተላለፈው ኢብኑ አባስ ረዲየላሁ ዐንሁ ከጀነት ሰዎች ውስጥ አንድ ሴት ላሳይህን አለኝ። አዎ አልኩት። እንዲህ አለኝ፣ ይህቺ ጥቁር ሴት ከጀነት ሰዎች መካከል ጥቁር ሴት የጀነት ተብሎ የተመሰከረላት። ተመልከቱ፣ ጥቁር ወንድም አለ፣ ከሴትም ነፍ አለን። ከወንድም ከሴትም የገነት የተባሉ ጥቁሮች። ከጀነት አንዲት ሴት ተብላ የተመሰከረላትን ሴት አላሳይህም አለ አብደላህ ብን አባስ። ከዚያስ ወደዚያች ጥቁር ሴት ብሎ አመላከተው። ይቺ ጥቁር ሴት ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣችና የሚጥል በሽታ እየተሰቃየኝ ነው፣ በእሱም ጊዜ እገለጣለሁ። ስለዚህ እኔ አላህ ጀለ ወዐላ ለምንልኝ ብላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣች። ታገሽ አላት። እታገሳለሁ አለችው። ከዚያም ምን ብሎ ተረጎመው? ተገልጥሬያለሁ ይላል። ስለዚህ እንዳልገለጥ ወደ እግዚአብሔር ወደ አላህ ጸለይልኝ አለችው። ስለዚህም ጸለየላት፣ ስምነትም ላይ ደርሷል ይላል። ሙተፈቁን ዐለይሂ የሚለው ሐዲስም ደረጃ የተገለጸበት ነው። እንዳጠቃላይ ጥቁር ሴት ሆና ነቢያችን ሰለላሁ ዐለይሂ ወሰለም የገነት ነች ብለው የመሰከሩላት አለ። ጥቁር ሰው ሆኖ የገነት ነው ብሎ የመሰከሩለት አለ። ቢላል ነቢያችን ሰለላሁ ዐለይሂ ወሰለም የገነት መሆኑን መስክረውለታል። ስለዚህ ኢስላም ከለርን አያይም ነው ባጭሩላቸው የፈለግኩት። ልክ እንዲሁ ተክለ ሰውነታቸውን አያይም። እውር ለሆኑ ሰዎች አላህ ሱብሓነሁ ወተዓላ ገነትን እንደሚሰጣቸው እንዳው ቃል ገብቶላቸዋል። ጥቋቁር የሆኑ ሰዎችንም የገነት የተባሉ ነፋሉ በኢስላም። ስለዚህ በከለር ሳይሆን በእምነትና በስራ ነው ሰዎች ከአላህ ዘንድ የሚመዘኑት ነው። ይህን ያስራ። እሺ ልጆች መልካም ጊዜ ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በኋላ